የነ ማርታ ቤት ነው። ለማርታ ፈልጌ ነው። አገባ ትመጣለች። እኔ የምልህ ማነህ? ያትጠገብ ዘመድ ነው። ያትጠገብ እንደዚህ አይነት ዘመድ ጠብቄ አላውቅም። አልገባኝም። ማለት እሷ በጣም ገጠሬ ናት እና እንደዚህ አይነት ዘመናዊ ዘመድ ይኖራታል ብዬ አስቤ አላውቅም። በደንብ ታውቃት ነበር ማለት ነው? አዎ በደንብ ነው የምታወቀው። እሱማ እንዴት ትረሳለህ? ምኑን ማለት አንድ ቤት ነው የኖራችሁት ብዬ እኮ እንዴት ትረሳሳላችሁ? የምትረሳሱ ሰዎች አይደላችሁም ብዬ እኮ ነው። አትረሳሱ። እሱማ አንድ ቤት ነው የምንኖረው። ቅርበታችሁም አሁን እንደዛ ነው። ጥሩ ቅርበት ነበረ እኔና ተጠጋ። ሰው ትቀርባለች እኮ በጣም ጥሩ ልጅ ነሽ እንጂ በጣም ጥሩ ልጅ ነሽ። ማሚዬ እንዴት ነሽ? ደህና ነሽ ማሚዬ? እትዬ ማርታ እንዴት ኖት? ሰላም ኖት? እትዬ ማርታ እንዴት ኖት? እግዚአብሔር ይመስገን። እሺ እሺ። እሺ ናውሩዴ ጓደኛ መጥቶ? አይ ማሚዬ ጓደኛዬ እንኳን አይደለም። ያትጠገብ ዘመድ የተባሉ እሱ ነው። ወይ ያትጠገብ ዘመድ? ያትጠገብ ዘመድ ነኝ። እንዴት ነህ? ደህና ነህ? እግዚአብሔር እንዴት ነህ? መቼ መጣ? ትናንትና ማለቴ ዛሬ እዚህ ገባሁ ቤት። ጎሽሽ አረፍ በል አረፍ በል። ደህና ነህ? እግዚአብሔር ይመስገን። ወይ ጉድ! አትጠገብስ? ደህና ናት? ደህና ናት። እንዴት ናት? እግዚአብሔር ይመስገን ደህና ናት። አባቷስ እንዴት ናቸው? ደህና ናቸው። ብንደውል ስልኳ እኮ እምቢ አለን። ምንድን ነው? ኔትወርክ የለም። ኔትወርክ የለም። ወደ ገጠር ነው ማለት ነው? ኔትወርክ የለም እዛ። በቀን ለ23 ሰዓት ይጠፋል። ኧረ እባክህ ለ23 ሰዓት እልም ያለ ገጠር ነው። እልም ያለ ገጠር ነው። ምንም አህያ ምናምን ከብት አይገርምህም? እኔ ግን በጣም አዝኜባት ነበር። በምን አዘኑባት እንዴ? አትጠገብ እኮ የሚታዘንባት በምን አዘኑባት? ለማርታ ባይገርም እሷም ልክ እንዳንተ ነበር የምትለኝ። ሰው አክባሪ ናት እኮ ጠገብ ሰው አክባሪ። ይልቅ አሁን የመጣሁበት ምክንያት እሺ፣ ምንድን ነው የላከችው? መልዕክት ልካኝ ነው። እንግዲህ እትዬ ማርታ ምንድነው ያው የሰው ልጅ ይወለዳል፣ ያድጋል፣ በህይወት አጋጣሚ ደግሞ ይታመማል እና ያትጠገብም አባት አጋጣሚ ሆኖ በጸና ታመማል። በዛ መሀል ደግሞ ጭንቀት የሆነባት ምንድነው አትጠገብ እዚህ ሁለት ሴቶች ናቸው፣ የሚረዳቸው ሰው የላቸውም፣ ዘመድ የላቸውም። እኔም ደግሞ ርቄያቸው እንዳይጨነቁ አምነው ልከውኝ ጠፋች እንዳይሉኝ ለትንሽ ጊዜ ቆያለሁና ይሄን መልእክት አድርስ ብላ ነው በመኪና ይላከች። እኔም ደግሞ አለው እትዬ ማርታ እየመጣሁ ጠይቆታለሁ፣ አግዞታለሁ። የማድ ቤቱ ስራ እንኳን ቢቀር የየቤቱን በምችለው አቅም አግዞታለሁ እና ይሄን መልእክት ለማድረስ ነው የመጣሁት። እሺ እሺ። ያለብኝ ታዲያ ቆይ እንጂ ምሳም ትበላለህ፣ ቡናም ትጠጣለህ። ቆይ እንጂ ምግብ እኔ እኮ አልበላም። አትጠገብስ? ምን ትላለች? ኧረ ችግር የለውም። ኧረ እባክህ አልጫወትም። እንደው ምሳም ሳትበላ ወይኔ እንደው ባዶ ቤት በእውነት እንደው እንደ ውጭ ሰው እንደዚህ በሉ እየመጣሁ ጠይቆታለሁ። በልሽ። በቃ እግዚአብሔር ይጠብቃል። እሺ እሺ በልሽ። ሰላም ሁንሽ። ማሚዬ ቅድም እኮ በዛው ሄደሽ ጠፋሽ። የት ሄደሽ ነው? ምን እየሰራሁ ይመስልሻል? ለቃቂኝ እጄ ልገለጥኝ ነው እንዴ? አንተ በጣም ደፋር ነሽ። አዎ ነኝ። ነኝ? አዎ ነኝ። ጭራሽ ቤቴ ድረስ ምን ጣጣ አለው? ምን ታካብጃለሽ? ብርቅ ነው እንዴ? ምን ማለት ነው? ፍቅር እኮ። ፍቅር? አንዴ ተረጋግተን እናውራ። ልቀቀኝ አሁን። አልለቅሽም። እንዴ ልታግተኝ ነው እንዴ? ቀላል እኮ ነው። ምን?
አንቺን ተሸክሞ መሮጥ። ኡፍ ምን አይነት የዞረበት ነው የገጠመኝ አሁንስ? እናስማማ። ማሚዬ ቤቷ ደግሞ በጣም አምራለች። የኔ ልጅ እኔና ጄሪ ይኸውልህ ወገባችን ብጥስ እስኪል ቤቱን ስናጸዳ ይሄን ስንቀያየር ይኸው በቃ እንድቹስ እንደቅም ይቆያል። ቆንጆ ሆናለች። ከለሩም ያምራል በጣም። አዎ ቆንጆ ቃል የኔ ልጅ አትጠገብ፣ ግን የምትገርም ሰው ናት። እኔንም ገርማኛለች። ግን እኮ አላመንኳትም ነበር። ለምን? ሄዳ ትቀራለች ብዬ ነው። ምን አልሽኝ? እንኳን መልእክት ልትልክ ትመጣለች ብዬ እንኳን አላሰብኩም ነበር። አሁንስ መች መጣች? የላከችው መልእክት እንደ ቀብድ ይቆጠራል። እሱስ ልክ ነሽ ማሚ። ቤቱንም ጭር አድርገው ሄደች። አሁንማ እንኳን አንቺ እኔንም ናፈቀችኝ። ናፈቀችኝ ነው ያልከው? ናፈቀችኝ። አቤት ማሚ፣ ምን አልሽኝ? ተጫወት እንጂ ምን ነው ዝም አልክ? ማሚ ግን ገርሞኝ እኮ። ምኑ ገረመ? የመጣውን ልጅ ግን አስተውለሽዋል? ማለት በደንብ ተመልክተሽዋል? ምኑ? ቁርጥ እሷን እኮ ነው የሚመስለው። እኔ እንጃ አስተውዬ አላየሁትም። እንዴት አላስተዋልኩትም? ይመሳሰላሉ አይደል? አንተ ወይ መመሳሰል፣ መንታ እኮ ነው የሚመስሉት። ይገርማል በጣም። ትልቅ ጥፋት ነው የሰራሁት። ምን ማሚ? እንዲያድር እንኳን እንዲያድር ማለቴ እንዲያድር እንኳን ባላደርግ የሆነ ነገር ቀምሶ እንዲሄድ ማድረግ ነበረብኝ። ልክ አልሰራውም። ሌላ ጊዜ ይመጣል። መምጣቱ አይቀርም ማሚ። ወይ ሰው መመሳሰል ቁርጥ አትጠቀምም። ይመሳሰላል። እና ተስማማን አይደል? ምንድነው የምንስማማው? እንግዲህ ምን ታደርጊዋለሽ? ቤትሽን እንደሆነ አይቼዋለሁ። ቆይ አንተ እየተከታተልከኝ ነው እንዴ? ኧረ እባክሽ አታካብጂ። እንዴ ጭራሽ ልትሳደብ የሚያምርሃል? ኧረ ምን በወጣኝ። ይልቅ አሁን በሰላም ቤትሽ አትወስጂኝም? ኧረ እባክህ ምን ጣጣላ ሆነ እኔን የመሰለ ሸበላ ይዘሽ የምትገቢ? አሁን በቃ እኔ ልሂድበት። ከዚህ ሰፈር ዞር በል። መሄዱን ትሄጃለሽ፣ ግን እንዳትረሺሽ። ምን? ፍቅር ያንገላታው ምስኪን ሰው ረግጠሽ እየሄድሽ እንዳለ አልቀረብህም እና ሂድልኝ ከዚህ። በቃ ወሰንሽ? አዎ። እሺ፣ ግን አንድ አሳይመንት ልስጥሽ። ምን አይነት አሳይመንት? እስኪ ዝም ብለሽ ጓደኛሽን እንጋባ በይው። እንጋባ ነው ያልከው? ለምንድን ነው የምንጋባው? አንተ በጣም ቀልደኛ ነህ። ምን ቸገረሽ? ዝም ብለሽ እንጋባ በይው። ለምን እንደዛ እንድለው ፈለክ? እርግጠኛ ሆኜ ነው የምነግርሽ። እሺ አይልሽም? አንተ ጠንቋይ ነገር ነህ እንዴ? ዝም ብለሽ ያልኩሽን ብቻ አድርጊ። አሁን መሄድ አለብኝ እንጂ። ቆይ ለምንድን ነው እንደዚህ እንዳደርግ የፈለኩት? ንገረኛ። በቀጣይ እንገናኛለን። እሺ ነው። ቆይ ነው የምለው፣ ለምን እዚህ ድረስ ያመጣኝ? አርፈህ ተቀመጥ እባክህ። አለፍ
አትለፍልፍ። ስራዬ ምን ሆነና? ለዛሬ እንኳን ዚፓ በጅለት። ስራ መሰጠኛ መስለም። የምን ስራ ታዲያ አትለፍልፍ ትላለህ እንዴ? ስማ ጄሪን እኮ አሁን አግኝቻት እኮ ነው የተመለስኩት። ሄሎ ሄሎ፣ ቆይ መልሼ እደውላለሁ። ምን አልከው? እስኪ ድገመው። ይሄ ደግሞ መልሼ እደውላለሁ አልኩት አይደል እንዴ? እሺ የኛ ፕሮፌሰር አሁን አግኝቻት ነው የተመለስኩት። እንዴት አባቱ አምሮባታል መሰለ። በቃ ካበዱ አልቀረ ልክ እንዳንተ ነው። ምን ይላል ይሄ? ቆይ አንተ አትረዳኝም ማለት ነው? ወይኔ ጓደኛዬ፣ በቃ ፎንቃ ገባልሽ ማለት ነው። ለነገሩ አፍቅረ ስለማታውቅ አልፈርድብህ። ጥንቅር ብሎ የቀረው በአፍንጫ ይውጣ። እሺ ስማ፣ እጄ ልቀቀኝ ረዛ። አንተ ቆይ በዚህ ጊዜ እንኳን አብረኛ አትሆንም? ማ እኔ ከአንተ ጋር አላበርኩም። እሺ ልጁ ምን ሆናል ዛሬ? ምን እንደሆንኩ ማወቅ ትፈልጋለህ? አልፈልግም፣ አትንገረኝ። ተው ይቆጭሃል። አይቆጨኝም። ይኸውልህ ወንድሜ ስራዬን ልስራበት። አንተ ስታብድ እኔ አብሬ አላብድም። ፍቅር ይዞኛል። ቆይ እኔ የምለው የት ዩኒቨርሲቲ ነው የተመረከው? አትቸገር፣ ግድ የለም እኔ እነግርሃለሁ። ምን ትቀባጥራለህ? ከማሌል እንደተመረከ አሁን አረጋገጥኩ። አሁን ስራዬን ልስራበት። ይሄ ደግሞ ስልኩን አያነሳም እንዴ? ለምን ትቸኩላለህ? ተረጋጋ። አንተም ይኸው ደስ ይበልህ። ጮማ የሆነ ቢዝነስ አስመለጥከኝ። እባክህ ላንተ ያለው የትም አይደለም፣ አታከብድ። አይ ደሃና ገቢ አሉ። ምን ሆነሃል? እሱ የከፈተውን ጉሮሮ እኮ ሳይዘጋው አይደለም። ዝም ብለህ ነው እባክህ። ልክ ነህ። አፌን ሲከፍት አይደለም ውለው። አንተ ምን ታደርጋለህ? ዝንብ እንዳይገባበት እንጂ ትከፍታለህ። እሱ ልፍጣ አልተውኝም እንዴ? አረ ስልኩን አንሺው። እሺ ምን ፈልገህ ደወልክ? የመቶሽ መስሎሻል? ቆይ አንተ ሰዓት የለህም እንዴ? የእጅ ነው የግድግዳ? የምትደውልበትን ሰዓት ወቅ ማለቴ ነው። አረ እባክሽ ባንኛለሁ። እሺ ምን ፈለግ? ይኸውልሽ እንደምትወጂኝ እኮ አውቃለሁ። ቆይ አንተ ስንት ጊዜ ነው የምነግርህ? ጓደኛ አለኝ አልኩህ አይደል እንዴ? እኮ እና ታዲያ ታማኝ ጓደኛ ፈልግ። ጓደኛዬንም አውቀው ነው መሰለኝ። አረ በእናትሽ ዝም በይ፣ አታውቂውም። ልዘጋው ነው። ዘጊው። ምን አልክ? ልዘጋው ነው አላልሽም እንዴ? አይ ማለት እኮ እኔ ልዝጋው እንዴ? ምን ዝጋው። እኔ የምልህ አቤት። ለምንድን ነው የደወልከው? አሁን ትክክለኛ ጥያቄ ጠየቅሽኝ። ግን ጤነኛ ነህ? እባክሽ ትንሽ አመም አድርጎኛል። ፈጣሪ ማረ። ምን ዋችበት? ምን ማድረግ? ማስታመሙን ነው። ሄሎ አለሽ? አለሁ። በቃ እሺ ቻው። እንትን የተለመደው ቦታ ጠብቅሻለሁ። ይህ አትጠገም። ምን አለበት ቶሎ ብትመጪ። እጭ ነውስ ምን ሆነሻል ደግሞ ፊትሽ እንደዚህ የጣልሽው? እማዬ እኔ እየደከመኝ ነው በጣም። አሁንስ አንቺ ሰነፍ፣ በቃችም ስራ ሆነችና በይ በኋላ ተዘገጃጅና ባንክ ልክሻለሁ። ለምን? ገንዘብ እንድታስገቢልኝ ነዋ። እሱን እንዴ ማሚ? እሱንማ አስታውሰዋለሁ፣ አረሳሁት። የኔ ልጅ ጥሬ ገንዘብ እጃችን ላይ መቆየት የለበትም። እሺ ነው። እኔ የምልሽ ያ ልጅ እዚህ ቤት ዳግመኛ መጥቶ ያውቃል እንዴ? የቱ? ያ ትጠገብ ዘመድ ነው ተብየው። ኧረ እማዬ እኔ እኮ አላውቀውም፣ አላገኘሁትም። ብታዩ ትገረሚያለሽ። ምን አደረገ? እሱማ ምን ያደርጋል? የመልካቸው ነገር እንዴ? መልካቸው ምን ሆነ? መመሳሰላቸው ለጉድ ነው። የምርሽ ነው ማሚ? ምን እንደሚቆጨኝ ግን ታውቂያለሽ? ምን ቆጨሽ? መጥቶ የማያውቅበት ቤት መጥቶ ምሳ እንኳን ሳይቀምስ ይሄድ። እስኪ እኔ በጣም ነው የሚቆጨኝ።
ጄሪ ምን እያሰብሽ ነው? አግኝተሽው ታውቂያለሽ? ማኔ እንዴ? ኧረ በፍጹም። እስኪ ካገኘሽው እባክሽ እንደው። ውይ ማሚ የት ብዬ አገኘዋለሁ እኔ? ስልኩን እንኳን ሳንቀበለው። እናንተ ወጣቶች እኮ መላ አታጡ። እንዴት ማለት? በየካፌው አጠፉን ብዬ እኮ ነው። እንግዲህ አንዳንዴ እንዳጋጣሚ ይሆናል። በይሽ ገብተሽ ለባብሽና ተዘጋጃጂ። አንተ ደግሞ እንቅልፍ የለህም እንዴ? እንደሚያስተኛ ሰው በሌለበት ሀገር ቤት በኩል ይተኛል ብለሽ መልበክ ጉረኛ። ምን እያሰብኩ እንደሆነ ታውቂያለሽ? ደግሞ ምን አሰብክ? ባለፈው አትጠገብ ልካኝ ነበር የመጣሁት። አሁንስ? አሁንማ በቃ ድንገት ቤታችሁ መጥቼ እከሰታለሁ። ወይዘሮ ማርታም ጥሩ አቀባበል ነው የምታደርግልኝ። እውነት እንነጋገር። ቆይ ከኔ ምንድን ነው የምትፈልገው? ይህንን ጥያቄ ለስንተኛ ጊዜ ነው የምትጠይቂኝ? መልስልኝ። ቆይ ለምን ጠየቅሽ? አትጠገብ ዘመድህ ናት? እስኪ ተመልከችኝ። ቆይ አንመሳሰልም? ማሽኮርማሙን ተይውና የጠየቁሽን መልሽልኝ። ኧረ እኔ አልተሽኮረመምኩም። ደግሞ ለምን እሽኮረመማለሁ? እያየሁሽ። ቆይ ምን ብለህ እዚህ ድረስ ግን መጣ? እኔማ ዘመዴ አትጠገብም ፈልጊ ነው። አትጠገብ ምን ናት? እውነቱን ልንገርሽ፣ አትጠገብም የምትያት ልጅ አይቻትም፣ ሰምቼም አይቼ ስለሷ ምንም አላውቃትም። የምርህን ነው? አዎ። ምን ነው? እውነት አይደለም ማለት ነው? መልካችሁ እኮ ግን ይመሳሰላል። ምኑ ነው እውነት ያለው ነው? ማሚና ናምሩዴ እኮ እንደምትመሳሰሉ ሲናገሩ ነበር። እውነት ሆኖ ይኑር አይኑር አላውቅም፣ ግን በዓለም ላይ እኮ 7 ተመሳሳይ ሰዎች አሉ ይባላል። ምን ያስቅሻል? እኔ አላልኩ፣ ሳይንስ እኮ ነው። ታዲያ አትጠገብኛ ቤት እንደምትሰራ በምን አወቅ? እንዴት መጣ? ደላላ ጠይቅ። ቁሜ ደላላውን? የቱ ቁሜ ነው? ኧረ እኔ አላውቀውም። ለእኛ ቤት አትጠገብን ያመጣልን እኮ እሱ ነው። እባክሽ ውሸቴን ነው። እኔ አንቺን ፍለጋ ስከታተልሽ ነው ቤታችሁን ያገኘሁት። አንተ ልጅ ግን ከምርህ ነው? ምኑ? እንዴት ወደድኩሽ ምናምን እያልክ የምትቀባጥረው? እስኪ ስሚው፣ የልቤ ምቱ እንዴት ነው አይሰማሽም? ዝም ብሎ እንደ ከበሩ ነው የሚደለቀው። ታዲያስ የሞደድ ድለቃ እኮ እንደዚህ እኮ ነው። ኧረ እባክህ ሳይንሱ ነው ያለው። ኧረ ጨዋታ መጨመር። እኔ የምልህ ቁሜ። ሄሎ ወየ ጋሽዬ፣ እንዴት ነው? ሰላም ኖት? አለን አለን። እንዴት ኖት? የቱ የባለፈው? እሱ እኮ ተሽጧል። አዎ ተሽጧል። ይኸውልህ አዲስ ዕቃ ሲገባ እኔ ራሴ ደውሎታለሁ። እሺ እሺ ጋሽዬ፣ እሺ እሺ። ምን ባለፈው ጊዜ እኮ ሄሎ ወየ ጋሽዬ፣ ምን እጠፋለሁ አለው። ያው ከሰኞ እስከ ቅዳሜ ስራዬም እንደ ስሜ ያማረ ቁሜ እባላለሁ። አዎ አሳኩት አይደል? አይ ጋሽዬ፣ ይኸውልህ አሁን አዲስ ዕቃ ሲገባ ያለምንም ኮሚሽን በእውነት ችግር የለም። ሄሎ ሄሎ ትሽ እንደው እዚህ ሀገር እሺ፣ እኛ የት ሄደን ቢዝነሳችንን እንስራ? በእናትህ ኔትወርክ ይሆናል እኮ ያስቸገረኝ። አዎ ልክ እንደ እናንተ ሰዎች ኔትወርኩን ያዛችሁ፣ እኛ በምን ቢዝነሳችንን አጧጥፎ። እኔንም አናግረኛ። ሰውዬ ስራ እኮ ነው ያዝኩት አይደል እንዴ? ትንሽ ጠብቀኝ። ወዬ ጋሽዬ፣ ወዬ ወዬ፣ ምን ታጉረመርማለህ? ሰውዬ ካልፈለግክ ሂድ፣ ስራ ነው ያዝኩት አይደል እንዴ? በቃ እሺ፣ ለማንኛውም በኋላ ደውልልኝ። ለቁም ነገር ነው። ለቁም ነገር ደግሞ የቀበጥ የሆነ ልጅ ምን አድርጎ ይሆን? ሄሎ ጋሼ፣ እዚህ እኮ ስራ ይዤ። ሄሎ ሄሎ ሄሎ፣ ዘጉት እንዴ? ምን ሆነሃል? ምንድን ነው ጭንቅላት የሚያዝ እኮ ነው የቀረው። የአንተ ጉድ ነው። የአንተ ጉድ መቼ ይለቀኛል ብለህ ነው? ደግሞ ምን ሆንክ? ባሩን አብሩን የምትለው ሰውዬ ነው አይደለ? እኔም እኮ እሱን አይቼ እኮ ነው የተመለስኩት። እሺ አሁን ደግሞ ምን አይነት እብደት ይዘህብኝ ነው የመጣኸው? የምን እብደት ነው የምታወራው? አንተ መች ሰላም ይዘህልኝ መተህ ታውቃለህ? መች እረፍት ይዘህልኝ? ሁሌ ጦስና ችግር ነው ይዘህልኝ መተህ የምታውቀው? ድክም ብሎኛል። በእናትህ ወደ ቤት እንሂድ። ሂድ። ታዲያ እኔ ስራ ላይ ነኝ። ያን ሂድ። ደው ወየ ጋሽዬ፣ ወየ ወይ፣ ችግር የለም ኔትወርኩ እኮ ነው። አዎ የት ሄደሽ ነበር? አባ ተልኬ አምባ ምን ልታደርጊ? አይ በቃ ትንሽ እስኪ ነው ወረቀቱ የት ነው?
ልተኛ በእናትህ እስኪ አትብት በጣኝ እንደው በመድኃኒዓለም እኔ የሚያንኮራፋ ሰው አልወድም። ኢየሱስ ኧረ ሳብከኝ ሂድ አፈር ብላ። አሁን የምሬን ነው እንዳትረብሽኝ እባክህ። የሚሰጥ ሰራ ስንት ጎደለ ትሞላልኛለህ? ቆይ ግን ለምንድን ነው ገንዘብ ሲባል ርዕስ የምትቀይሩት? ይኸው አንተ እንኳን እንቅልፍ ሳይመጣ ማንኮራፋት ጀመርክ። ይኸውልህ ባለፈው ምን ያጋጥመኛል መሰለህ? አንዱ የሚገርም መሬት አሻሽጬለት ኮሚሽን ስለውን ቢለኝ ጥሩ ነው። ሄሎ ሄሎ ሄሎ! አቤት አቤት! ይሰማል። አለው አቤት አቤት! ቁምላቸው ከሰኞ እስከ እሑድ አለው አቤት! እሺ እመጣለሁ። እሺ ቋንት እንቅልፍ የለም እንዳትተኛም። የምን እንቅልፍ ነው አባቴ? ቢዝነስ ነው የሚያዋጣው በአሁኑ ሰዓት። ጄሪዬ እስኪ ቡና አፍልኝ ዛሬ። እማዬ አውቀሽ ነው አይደል? ምን እንዴ ማሚ እኔ እንደማልወድ እያወቅሽ? ቆይ አንቺ ሴት አይደለሽ እንዴ? በኋላ ስወጣ ቡና ብልስ? ታዲያ ምን ችግር አለው? ማሚ ደግሞ ዶድራንት አደረግሽው እንዴ? እና ታዲያ ቢሆንስ ነው ያልሽው? አዎና ምን ነው ሰው በየሜዳው ቡና የሚለው ሽታውን ወዶት መሰለኝ። አይ ማሚ በቃ እኔ ሌላ ቀን አፈላለሁ። ቆይ አሁን አትጠገባት ኖርስ? ባትኖር እኔ ያቅተኛል ብለሽ ነው? መቼም ገበናሽን የሸፈነችልሽ እሷ ናት አይደል? ማሚ ደግሞ አንቺ ልጅ ኋላ እንዳታሰድቢ። ማሚ ሙች አኮራሻለሁ። በያሁን አንድ ነገር አስቤ ነበር። ምን አሰብሽ? ያ ያትጠገብ ዘመድ የተባለው ልጅ ካገኘሽው? ካገኘሁት ምን ምሳ ጋብሽው። ምሳ ነው ያልሽው? አዎ እንደውም አትጠገብ ዘመዷን ስለተንከባከብንላት ቶሎ ትመጣለች። እኔማ ዘመድ አትጠገብም ፈልጊ ነው። አትጠገብ ምን ናት? እውነቱን ልንገርሽ አትጠገብም የምትያት ልጅ አይቻትም ሰምቼም አይቼ ስለሷ ምንም አላውቃት። የምርህን ነው? አዎ ምን ነው? ጄሪ አቤት እማዬ። የት ሄድሽ? የት እንደማገኘው እኮ እያሰብኩኝ ነው። እሺ በይለና አምሩዴም እንዳትረሽሽ ንገር። ሃሎ ቤብ እንዴት ነሽ? አሎ እንዴት ነህ? ምን ሆነሻል ቤብ? በሰላም ነው? በሰላም ነው። ምንድነው እሱ? የደከመሽ ይመስላል። አንድ ነገር እያሰብኩ ነው። ምንድነው እሱ? ስንገናኝ ልንገርህ ወይስ አሁን ልንገርህ? ንገሪኛ ቤብ፣ ሆዴን አታጩያ። የመሸከም አቅሙ ይኖርሃል? ጄሪ ሰላም ነሽ? ከምን ጊዜውም የበለጠ። እና ታዲያ ምንድነው? ለረጅም ጊዜ እያሰብኩት ነበር። ምን ቸገረሽ? ዝም ብለሽ እንጋባ በይው። ቤብ ከኔ ደብቀሽ ብቻሽን ማሰብ ጀመርሽ? አይ እንደዛ እንኳን አይደለም። እሺ እባክሽ። ታዲያ ምንድነው እሱ? እሺ በል ተዘጋጅ። አረ ምንድነው ይሄን ያህል? ሆዴን እኮ እንዲቆርጠኝ አደረግሽው። ናምሩድ እንድንጋባ ፈልጋለሁ። መቼ? እንዴት ማለት? ምን ነው ናምሩድ? አይ ማለቴ ናምሩድ። አቤት ጄሪዬ። በስነ ስርዓት አናግረኝ። ጄሪዬ ለጥያቄ መልስ አትሰጠኝም እኮ። ለየትኛው ጥያቄ? ስንት ጥያቄ ነው የጠየቁ? ጄሪዬ ዛሬ ግን በሰላም ነው? አንድ ነገር ብቻ ንገረኝ። ዝግጁ አይደለህም? ስለምኑ? ስለየትኛው ነገር? ምን ታምታታለህ? ጄሪዬ ያገኘሽ ሰው አለ እንዴ? ጠረጠርከኝ ማለት ነው? አይ ማለቴ በአንድ ጊዜ እንደዚህ ትሆኛለሽ ብዬ አስቤ አላውቅም። በቃ እንድንጋባ ፈልጋለሁ። እሺ ጄሪ ላስብበት። ላስብበት ነው ያልከው? ቻው ጄሪ። ነገ ቤት እመጣለሁ። ምን አይነት ነገር ነው? ሁኔታ በሶስት ቀን የገቡት።
ምንድነው አንተ የሰፈር ኔትወርክ የለም እንዴ? አንተ መጣ ኔትወርኩን ያዘው። ጠፋ። እኔ? አዎ አንተ። እኔ? አንተ አልኩህ እኮ። ሂጅ አፈር ብላ እበት። እንደው ምን ይሻለኛል? በእናትህ ልደውልላት ፈልጌ 10 እሞክራለሁ፣ ኔትወርኩ አይሰራም። እስቲ እኔ የሚሳበኝ ሰርቼ ጨርሻለሁ። እንደ ቁራ ልለፍልፍ። እኔ የምለው ቆይ ለምን ግን በየሰፈሩ እየዞርኩ ቁራሌው አትልም? ለዌ አንተ ሴታውን በቃ በአንተ ቤት ተርበ ሞታል። አሁን የተረባ መሆኑ ነው። አዲስ ስራ ፈጠራ እኮ ክሬት ላድርግልሽ ብዬ እኮ። እኔ ቸገረኝ። ክሬት አድርግልኝ ብያለሁ። ስጀመር አውቃለሁ፣ ድሮም ደግ ይወድልህ። በቃ ተናግረህ ሞታል። በቃ ተወኝ። እኔ የምለው ግን ቆይ መቼ ነው የምትመለሰው? ወዴት? ወደ ስራክ ነው። ምን ነው ሰለቸው? ቀላል ሰለቸኝ። ይኸውልህ ብዬ ፖሊስ አምጥቼ ሳላስቀፈድድ ከዚህ ሰፈር ውጣልኝ። እባክህ እንደ ንስር አዲስ ኃይል አዲስ ይሉጣ ብዬ እኮ ነው። ምን ማለት ነው ደግሞ እንደ ንስር አዲስ ኃይል ማለት? ይኸውልህ እንግዲህ ንስር ሲባል በመድኃኒዓለም ተወኝ። ይሄ እኮ ነው በቃ ከእውቀት ነፃ የሆናችሁ ሰዎች ንግግር። ድሮ ትምህርት ቤት የፈጋሁት መቼ አነሰኝ? ቆይ ላብራራለህ። እሺ የኛ ናሽናል ጂኦግራፊ እንግዲህ መልክ ስጠኝ ሙያ ከጎረቤት እማራለሁ ሲባል አልሰማህም? ምነው ረሳኸው እንዴ? ስንቶቹ እንደሚረባረቡብኝ የስንቱን ላጭ እንዳዝረከረኩኝ ረሳኸዋ? ቀን ሲጥለኝ ሰራተኛ ፍለጋው ግን በእናትህ ሳላስበው የገባሁበት ቤት እንደዚህ ፍቅር ይዘኛል ብዬ አልጠበቅኩም ነበር። ኮረንት ያዝክ። ፍቅር ያዘኝ ስላልኩ ደነቀህ አይደል? አቤት ድፍረት! ይኸውልህ ከደህና ሰው ጋር ልታጣለኝ ፍቅር ያዘኝ ትላለህ አይደለ? ነው? አዎ ነው። ሂጅ ኧረ አፈር ጄሪ ግን ለምንድን ነው የማታናግሪኝ? ምን ላድርግ? የስልክ ልውጣችን አብሳችኋል አይደል? ለምን እበሳጫለሁ? አይመስለኝም። ምን ሆነ የማይመስልህ? ቆይ ስለ ጋብቻው ጉዳይ ነው አይደል? ተውኩት እኮ። ያልሽኝን አይደል? እንዴት መሰለሽ ፍቅር? እንዴት መሰለሽ ፍቅር? እንዴ በቀደም ዕለት እኮ አስደነገጥሽኝ። መጋባቱን ያስደነገጠ? አዎና። ቆይ ግን ወንዶች ስትባሉ ስለ ትዳር ሲወራ ለምንድን ነው የምትፈሩት? ጄሪ ስለ ራሴ ልንገርሽ ወይስ በአጠቃላይ ስለ ወንዶች? ያው ናችሁ ሁላችሁም። እባክህ ተይ ጄሪ እንደዚህ እንኳን አትበይ። ለምን እንደሆነ ልትነግረኝ ትችላለህ? ስለሌላው አይመለከትም ስላልሽኝ ነው። እኔ በበኩሌ ደግሞ ስላልተዘጋጀው ነው። አቋም ከሌለ ትዳርን እድሜ ልክህ እንደፈራ ትኖራለህ። ጄሪ እንደሱ እንኳን አትበይ። እና ታዲያ ስትወስን ትነግረኛለህ? ጄሪ ምን ቸገረሽ? ዝም ብለሽ እንጋባ በይው። ለምን እንደዛ እንድለው ፈለክ? እርግጠኛ ሆኜ ነው የምነግርሽ። እሺ አይልሽ? እሱስ እንደዚህ ያለ መሆኑ ምን ዋስትና አለኝ? ተመስገን ለመጀመሪያ ጊዜ ደላላ ሲተኛ በዛ ላይ ጀምሮ አንተ ያማል። ከምን ጊዜውም በላይ ጤነኛ ነው።
ሲጀመር አንተ መቼም ቢሆን ጤነኛውን አታውቅም። እሺ እባክህ ዝም በል እስኪ አሁን እንደውልላት። ለማን? ለጄሪ ነው። እና ታዲያ እኔ ምን አገባኝ? ሚዜ መሆን አትፈልግም? ኦሮሮሮሮሮ ለዚህም በቅታልኛል። አንተ ልጅ ግን ተው እንጂ የሰው ችግር ይግባ። ኧረ አንተ ልጅ እንደው ኧረ በመድኃኒዓለም ኧረ ተው፣ ሰውን ችግር ውስጥ አትክተት። ለነገሩ ከመሬት ውጭ ነው ይታያል። አንተ በእናትህ እና ታዲያ ድሮስ ፍቅር ፍቅር እያልኩ እንጃጃለን ትፈልጋለህ? ደፋር። ለነገሩ አንተ ድሮስ ድለላ እንጂ ፍቅር መቼ ይገባል? ይሁን ችግር ጄሪ ስልኩን አንሺው በእናትሽ። አንተ ደግሞ ማን ደውላለህ? አንተ ግን አለ በሰላም ምንድን ነው ስልክ ማታለሽ? ዝም ብሎ ይነሳል እንዴ? አንተ አቤት። ምን ነው ድምፅ ጠፋ? እየጠበኩሽ እኮ። እኔ የምልህ ወይ አንቺ የምትይኝ አረንጓዴ መብራት በርቷል። የምርሽ ነው?